ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። متفق عليه. عن عائشة كمؤمنة النات عائشة تيزو رضي الله عنها الله ملكام سروان يودد اللاتنا قالت السوكون دي هالج قال رسول الله يالله ملك تنيا يالله صلاتنا سلام برساتشو ليهوننا اندي هالو من أحدث አዲስ ነገር ያመጣ ሰው من أحدث አዲስ ነገር ያመጣ ሰው في أمرنا በሃይማኖታችን ጉዳይ አይ في ديننا በሃይማኖታችን ጉዳይ አዲስ ነገር ያመጣ ሰው هذا በዚህ በውዱ ሃይማኖታችን ላይ አዲስ ነገር ያመጣ ሰው ما ليس فيه በሱ ውስጥ ምንም አይነት መሰረት የሌለውን አዲስ ነገር ያመጣ ሰው فهو ያ ስራው እኮ ረዱን ውድቅ ነው፣ አላህ አይቀበለው። ሁለተኛው የሥራ መስፈርት ደግሞ ይሄ ነው። ማንኛውንም ሥራ አላህና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባዘዙን መልክ ብቻና ብቻ ነው ልንሰራ የሚገባው። አምልኮን የምንፈጽመው ለአላህ ነው። ሥራውን ግን የምንሰራው አላህና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባዘዙን መልክ ነው። ለዛ ነው መን አሕደተ አዲስ ነገር ያመጣ ሰው ፊ አምሪና በጉዳያችን ላይ ጉዳዩ ምንድነው? የእስልምና ሃይማኖት። በእስልምና ሃይማኖት ላይ አዲስ ነገር የጨመረ ሰው ሃዳ በዚህ በውዱ እስልምናችን ላይ ማለይሰ ፊሂ ከሱ ውስጥ ያልሆነ ነገር አዲስ ነገር ይዞ የመጣው فهو ረዱን ያ ስራው እኮ ውድቅ ነው፣ ተቀባይነት የለውም። وفي رواية በሌላ ዘገባ ደግሞ መን አሚለ የሰራ ሰው መን አሚለ የሰራ ሰው ምንን አመለን ስራን የሰራ ሰው አመለን ስራን የሰራ ሰው ምን አይነት ስራ ለይሰ ዐለይሂ በሱ ላይ የሌለበት የሆነ ለይሰ ዐለይሂ በሱ ላይ የሌለበት የሆነ አምሩና የኛ ትእዛዝ የሌለበት የሆነ የማንና የማን የአላህና የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበት የሆነን ስራ የሰራ ሰው የአላህና የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበት የሆነን ስራ የሰራ ሰው እኮ فهو ረዱን ያ ስራው ውድቅ ነው። አሁን ልብ በሉ። አላህ ምን አልመሰላችሁ የአላህ ባሪያዎች ሆይ ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አጢኡ ላህ አላህን ታዘዙ ወአጢኡ ረሱል መልእክተኛውን ነቢዩ ሰለላሁ ዐለይሂ ወሰለምን ታዘዙ አለ አላህ። ወላ ቱብጢሉ አታበላሹ አዕማለኩም ስራዎቻችሁን አታበላሹ አለ። እንዴት ነው ስራ የሚበላሸው? ልብ በሉ። ስራ ብሎ አጽድቆላቸዋል። ምክንያቱም የሰው ልጅ ይለፋል፣ ይሰራል። ያ ስራችሁ ግን ልፋት ነው፣ ክስረት ነው። አታበላሹት። መቼ ነው የሚበላሸው? አላህና መልእክተኛውን ሳትታዘዙ በራሳችሁ ልብ ወለድ ከሰራችሁት ኪሳራ ነው። በሌላ አንቀጽ ደግሞ አላህ ምን አለ? ፍሬን እንድንይዝ አላህና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሳያዙ ምንም አይነት ሥራ መስራት እንደማይቻል ሲጠቁም ምን አለ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ላ ትቀዲሙ አታስቀድሙ በይነ የደይ ላሂ ወረሱሊህ ከአላህና ከነቢዩ ሰለላሁ ዐለይሂ ወሰለም ማንንም አታስቀድሙ ወተቁላህ አላህን ፍሩ አለ። አሁንም ልመልሳችሁ ወደዚሁ ሐዲት አሁን ወዳሳለፍ ነው። መን አሚለ የሰራ ሰው አመለን ስራን የሰራ ሰው ለይሰ ዐለይሂ አምሩና ማለት የኛ ትእዛዝ የሌለበትን። ስለዚህ አላህና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከማዘዛቸው በፊት ማንም ሰው ተነስቶ መስራት አይችልም። ማንም ሰው ተነስቶ ስራን መስራት አይችልም። ስራ ለመስራት ከማሰቡ በፊት መጀመሪያ ምን ያስፈልጋል? ያ ስራ በሸሪዓ በአላህና በነቢዩ ሰለላሁ ዐለይሂ ወሰለም ታዟል ወይስ አልታዘዘም የሚለውን ሊያረጋግጥ ይገባል። ይሄ ነጥብ ምን ይባላል? ቢድዓ ይባላል። አዲስ ነገርን ማምጣት
ይሄም ደግሞ በዲን የተወገዘ ነገር ነው። በእስልምና የታዘዝነውን ብቻና ብቻ መስራት እንጂ አዲስ ነገር ማምጣት አይቻልም። እዚህ ጋር ጥቂት ነጥቦች አነሳላችኋለሁ። አንደኛ፣ ስራን ከመስራት በፊት ኢስላም አዞበታል ወይስ አላዘዘበትም ብለን መጠየቅ ግዴታችን ነው። ሁለተኛ፣ ያልታዘዝንበትን ስራ ብንሰራ አላህ በፍጹም አይቀበለንም። ምሳሌዎች ደግሞ አመጣለሁ ስንደርስ። ሶስተኛ፣ ስራን ከመስራት በፊት ማስረጃ ይቀደማል። ይሄ ለሰራሁት ስራ ይቻልልኛል ወይስ አይቻልም ብሎ ማስረጃ ማምጣት አለበት። እሱ ምንድነው? ለይሳ አለይሂ አምሩና፣ የኛ ትእዛዝ የሌለበትን ስለሚል መጀመሪያ ቁርአን አዞበታል ወይስ አላዘዘበትም የሚለውን ማስረጃ ማምጣት ግድ ነው። አራተኛ፣ ስራችሁን አታበላሹ ብሎናል አላህ። ነቢዩ ሰለላሁ ዐለይሂ ወሰለም ይኸው ምን አሉ? ፈሁወ ረዱን፣ ያ ስራ እኮ አላህ አይቀበለው ውድቅ ነው አሉ። አምስተኛ ነጥብ፣ ዋናው ነጥብ፣ ማስረጃ የሚጠየቀው ማስረጃ ጥቀስ የሚባለው ማን ነው? ስራ የሚባለው ሰው ነው፣ ወይም ስራ እሰራለሁ የሚለው ሰው ነው። ለምን በሉ፣ ዛሬ ለምሳሌ ሀገራችን ላይ ሰዎች ምን ሲያደርጉ እናያለን? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደትን ነው ምናከብረው ይላሉ። በኢስላም ግን እሳቸው ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ዘመን በነበሩ ጊዜ ዒድና አረፋ የተባሉትን ዓመታዊ አምልኮዊ በዓሎች ብቻና ብቻ ነበር ሲፈጽሙ የነበረው። ሌላ ዓመት ጠብቀን መንፈጽመው አንድም አይነት አምልኮ እንደሌለ መውሊድ አክባሪዎቹ ራሱ ያውቁታል። ከዛ ምን ይላሉ? መውሊድ በኢስላም አይቻልም የሚል ማስረጃ አምጡ ይሉናል። ማስረጃ ማን እንደሚጠየቅም እኮ ሊያውቁ ይገባቸዋል። ማስረጃ የሚጠየቀው ማን ነው? ስራ የሚሰራ ሰው ነው። ለምሳሌ አንድ ሰው አሁን ኢትዮጵያ ላይ አሁን ከአንድ ሰዓት በፊት ዒሻ ሰግደናል። ዒሻን ከምሽቱ 12 ሰዓት ላይ ሰግዳታለሁ ቢል ማለት ነው። ይሄ ነገር እኮ ክልክል ነው፣ ነቢዩ በዚህ መልክ አልሰሩትም ሲባል ዒሻን ከምሽቱ 12 ሰዓት ላይ መስገድ አይቻልም የሚል ማስረጃ አምጡልኝ ቢል የኛ መልስ ምን ይሆናል? ማስረጃ እኮ የሚጠየቀው ስራን የሚሰራ ሰው ነው። አንተ ከምሽቱ 12 ሰዓት ላይ ዒሻን ለመስገድ ማስረጃ አምጣ ነው ምንለው። ልክ እንደዚህ መውሊድ የሚያከብሩ ሰዎችንም ይሁን ሌሎች መጥፎ ስራዎች፣ አዳዲስ መጤ አስተሳሰቦችን የሚረጩ ሰዎች ምን እንላቸዋለን? ከቁርአንና ከሐዲስ ማስረጃ አምጡ እንላቸዋለን። ለዚህ ደግሞ ማስረጃችን ምንድነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለይሳ ዐለይሂ አምሩና፣ የኛ ትእዛዝ የሌለበትን ስራ የሰራ ሰው አሉ። ስለዚህ አንድ ስራ ከመሰራቱ በፊት ምን ያስፈልጋል ማለት ነው? ማስረጃ የሚባል ነገር መምጣት ግድ ይለዋል። ማስረጃ ማምጣት ግድ ይለዋል። አሁን ያላህ ባሪያዎች ምሳሌ ላምጣ። ይሄ ቢድዓ የተባለው ጉዳይ አምልኮ መስሎ ነው የሚመጣው። ልብ በሉ፣ ግን አምልኮ አይደለም፣ ዲንን ለመናድ ነው። ማስረጃ፣ አንድ ሰው ለምሳሌ ዘውትር ሐሙስ ከዒሻ ሰላት በኋላ እራቴን ከመብላቴ በፊት ሱረቱ ያሲንን 7 ጊዜ ቀራለሁ አለ። ሱረቱ ያሲን ቁርአን ነው አይደለም? ቁርአን ነው። ነገር ግን በዚህ መልክ ማለት ነው ሐሙስ ማታ ከዒሻ ሰላት በኋላ እራቱን ከመብላቱ በፊት 7 ጊዜ ያሲን ይቅራ እሚል፣ ይሄው በዚህ ሐዲስ መሰረት እንፈትሸው። ለይሳ ዐለይሂ አምሩና ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። መን አሚለ የሰራ ሰው አመለን ስራን፣ ምሳሌ የዚህን ሰውዬ ስናመጣው ሐሙስ ማታ ከዒሻ ሰላት በኋላ ከእራቱ በፊት ስራ ሊሰራ ነው። ምን አይነት ስራ? ሱረቱ ያሲን የተባለውን ከቁርአን መርጬ 7 ጊዜ ቀረዋለሁ አለ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ለይሳ ዐለይሂ አምሩና፣ የኛ ትእዛዝ የሌለበትን አሉ። የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ አለበት። ሐሙስ ማታ ከዒሻ ሰላት በኋላ እራት ከመብላት በፊት 7 ጊዜ
ያሲንን ቅሩ የሚል አለ? የለም። ይሄንን ነው እያልን ያለ ነው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ፈሁወ ረዱን፣ ይህ ስራው እኮ ውድቅ ነው፣ ተቀባይነት የለውም አሉ። ስለዚህ ቢድዓ የተባለው መርዝ ነገር ኢስላምን ለመናድ ነውና የመጣው። እኛ እንዳንጨቃጨቅ አንድ ሆነን ዲኑን በስነ ስርዓት እንድንይዝ ከተፈለገ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ፈለጋቸው አለልን። አዲስ መንገድ አያስፈልገንም። አዲስ መንገድ ለእኛ በፍጹም አያስፈልገንም። በማድረግ ነው ከኛ የሚጠበቀው አላሁ ስብሓነሁ ወተዓላን በአግባቡ ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩት መልክ ብቻና ብቻ ማምለክ። አሁን አንድ ልጨምርላችሁ ሌላ አይደለም አዲስ ነገር በኢስላም ውስጥ ምንም መሰረት የሌለውን ልናመጣ ቀርቶ ስግደት ሆኖ ግን አፈጻጸሙን ስንፈጽም ራሱ ልክ ቁርጥ ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩት መንገድ ካልሆነ አላሁ ስብሓነሁ ወተዓላ እንደማይቀበለው የሚከተለውን ሐዲት ያዙልኝ አላህ ባሪያዎች ሆይ። መጀመሪያ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰሉ ስገዱ፣ ከማ ረአይቱሙኒ እኔን ልክ እንደምታዩት ኡሰሊ ስሰግድ እንደምታዩት አድርጋችሁ ስገዱ አሉ። አባ ሁረይራ ምን ይላሉ ረዲየላሁ ዐንሁ? አንድ ግለሰብ እኛ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቁጭ ባልንበት መጣ አለ። ረክዓተይን ሰገደና አሰላሙ ዐለይኩም ብሎ ለነቢዩ ሰለላሁ ዐለይሂ ወሰለም ሰላምታ አቀረበላቸው። የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉት፣ ፈርጅዕ ፈሰሊ ፈኢነከ ለም ቱሰሊ። ትርጉም ፈርጅዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ አንተ እኮ ለም ቱሰሊ አልሰገድካትምናችን ሰላት አሉት። ልብ በሉ፣ ሰውየውም አረብ ነው፣ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበረ ነው። ነቢዩ ሰለላሁ ዐለይሂ ወሰለምም በአረብኛ ቋንቋ ነው ያወሩት። አሁንም ሄደ ሰገዳት፣ ሲመለስ አሁንም ደገሙለት፣ ፈርጅዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ አንተ እኮ ለም ቱሰሊ እቺን ስግደት በአግባቡ አልሰገድካትምና። አላሁ አክበር። ለሶስተኛ ጊዜ ደግሞ አሁንም ሰገደ። መጥቶ ሊቀላቀላቸው ሲል ፈርጅዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ ለም ቱሰሊ አንተ እኮ በፍጹም አልሰገድካትምና እቺን ስግደት አሉት። ከዛ የሱ መልስ ምን ሆነ? ወለዚ በዐተከ ቢልሐቅ ነቢየን ላ ኡሕሲኑ ገይረ ሃዛ ፈዐሊምኒ አላቸው። እርሶን ነቢይ አድርጎ በእውነት በላኮት ጌታ እምላለሁ፣ እኔ እኮ ከዚህ በላይ አሰጋገዴ ማሳመር አልችልም፣ እባኮትን አስተምሩኝ አላቸው። ልብ በሉ፣ ይሄ ማለት ስግደት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያጸደቁት ስግደት ከመሆኑ ጋር እሳቸው ባሳዩት መንገድ ግን ስላልተፈጸመ ወደ አላህ ሊያቃርብ አልተቻለም። እሳቸው ምን አሉት? አልሰገድክምና አሉት። እሺ ወንድሞቼ፣ ዛሬ ታዲያ ሰዎች ጫት እየቃሙ አላህ ያሳያችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መዲና ውስጥ አይሻ ቤት ውስጥ የተቀበሩትን ይመጣሉ ብለው ገምተው መሬት ላይ ቁጭ ካሉ በኋላ ምን የሚያደርጉ ሰዎች አሉ? መርሃባ ነቢ መርሃባ፣ መርሃባ ነቢ መርሃባ፣ መርሃባ ብለው ይቆማሉ። ምን ማለት ነው ስትሏቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ ብለው ስለሚገምቱ አንዲት ምንጣፍ ያስቀምጡን፣ ሰው አይቀመጥባትም። ምንድናት ሲባል ይሄማ ነቢዩ ሙሐመድና ባልደረባዎቻቸው መጥተው የሚቀመጡበት ነው ይላል። ይሄን እንዲያውም ከቢድዓ ከአዲስ ነገር አልፎ ክህደት ጭምር ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሬት ውስጥ ተቀብረዋል። መቼ ነው የሚወጡት ከቀብር? የቂያማ ቀን እንጂ ኢትዮጵያ፣ ፓኪስታን፣ ኢትዮጵያ ውስጥ ደግሞ ትግራይም፣ አማራ ክልልም፣ ስልጤ፣ ጉራጌን መጥተው ሊጣዱ ሊሰፍሩ አይችሉም። ይሄ ባዕድ አምልኮ ነው። ይሄ ይሰመርበት፣ ባዕድ አምልኮ ነው። እኛ የምናመልከው አላህን እንጂ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አይደለም። ክህደት ነው ደግሞ ያልኩት ቃል ማስረጃ ይፈልጋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ?
የቂያማ ቀን መጀመሪያ ቀብሬ ተከፍቶልኝ ሞተው እኔ ነኝ አሉ። ከሰዎች ሁሉ ደግሞ ራቁታችንን ስለሆነ የምንቀሰቀሰው በባዶ እግር ሳንገረዝ ለመጀመሪያ ጊዜ ልብስ አላህ የሚያለብሰው ማንን ነው አሉ? ነቢይላህ ኢብራሂምን ነው አሉ። ስለዚህ አላህ ባሪያዎች ሆይ ቢድዓ፣ ይሄ አዲስ ፈሊጥ የተባለውን ነገር ልንጠነቀቅ ይገባል። በተለይ ሰለምቴ ወንድምና እህቶቻችን ዲንን ብዙ ማታቁ የእውቀት ጀማሪ የሆናችሁ ሰዎች ሸህ ገሌ እኮ ችግር የለም ይሄን ነገር ፈቅደውታል፣ ኡስታዝ ገሌ እኮ እንዲህ ብለውታል እየተባለ በየሚዲያው የሚለፈፍ ነገር አለ። አንድ ነገር ፈቃጁም ከልካዩም አላህና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው እንጂ አምልኮም በተመለከተ ማንም ተነስቶ በዚህ መልክ ብታመልኩ እኮ ችግር የለም፣ በዚህ መልክ ብትፈጽሙት እኮ ችግር የለም የሚባል ነገር የለም። መጀመሪያ ልናቅ የሚገባው አላህ አዞበታል ወይ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አዘውበታል ወይ? እሳቸው ሰርተው አሳይተዋል ወይ? ሷሃባዎቻቸው ይሄን ነገር በምን መልክ ነው ለኛ ያስተላለፉት የሚባለውን ጠንቅቀን ልናቅ ይገባናል። ወደ አምስተኛው ሐዲስ እንሂድ። አምስተኛ ሐዲስ عن عبد الله ابن عمر رضي الله عنهما قال رسول الله صلى الله عليه وسلم بني الإسلام على 5: شهادة أن لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وحج البيت وصوم رمضان متفق عليه. الله أكبر. ይሄ ደግሞ ታላቁ ሐዲስ ነው ከአብደላህ ተይዞ። አብደላህ የማን ልጅ ነው? ኢብኒ ዑመር የዑመር ልጅ ነው። ረዲየላሁ አንሁማ አላህ መልካም ስራቸውን ይውደድላቸውና የማንና የማንን የአባትና የልጅን ቃል አብደላህ እኮ እንዲህ አሉ። ቃለ ረሱሉላህ የአላህ መልእክተኛ እኮ እንዲህ አሉ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በርሳቸው ላይ ይሁን። ቡንየ ተገነባ፣ ቡንየ ተገነባ። ማንኛውም ግንባታ ምን አለው ወንድሞቼ? ምሰሶዎች አሉት። ማንኛውም ግንባታ ምሰሶዎች አሉት። ቡንየ ተገነባ። አልኢስላሙ ታላቁ ከነፍስ ከስጋችን በላይ የሆነው አላህ ዘንድ ብቸኛው ሃይማኖት እስልምና እኮ ተገነባ። ቡንየ ተገነባ። አልኢስላሙ እስልምና አላ 50 በ5 ትልልቅ ምሰሶዎች ላይ አላ በ50 5 ትልልቅ ምሰሶዎች ላይ የመጀመሪያው በውስጥ አምኖ በምላስ የሚመሰከር በሰውነት የሚተገበር የሆነ የምስክርነት ቃል ነው። ሸሃደቲ ማለት መመስከር ማለት ነው። ሸሃድ መመስከር ማለት ነው። ምን ብሎ መመስከር? አላ ኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ መመስከር። ሸሃደቲ መመስከር፣ አላ ኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ መመስከር። እቺ ላ ኢላሃ ኢላላህ የተባለችዋ ቃል 2 ትልልቅ ቁም ነገሮችን ውስጧ ይዛለች። አንደኛ ነፊ ማድረግ ማለት ውድቅ ማድረግ ማለት ነው። ምን ነው ውድቅ የምናደርገው? አምልኮ የተባለም በጠቅላላ ከአላህ ውጭ ያላግባብ ከተሰጣቸው አካላት ላይ በጠቅላላ ውድቅ እናደርጋለን፣ እንገፋለን። ምሳሌ ከጅብሪል ላይ አምልኮን እንገፋለን፣ ለጅብሪል አምልኮ የሚሰጡ ሰዎች ስላሉ። ከሚካኤል ላይ አምልኮን እንገፋለን፣ ከዒሳ ላይ አምልኮን እንገፋለን፣ ከመርየም ላይ አምልኮን እንገፋለን፣ ከነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም አምልኮን እንገፋለን። አልይ ከተባለው ከአጎታቸው ልጅ ላይ አምልኮን እንገፋለን። ፋጢማ ከተባለችው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጅ ላይ አምልኮን እንገፋለን። አብሬት፣ ቃጥባሬ፣ አልከሶ፣ አሊጎንደር፣ የቦረናው፣ አባድር፣ ኑር ሁሴን የመሳሰሉት ከሚባሉት ላይ በጠቅላላ
ምልኮን እንገፍና ለማን ብቻ እናጸድቃለን? ኢላላህ በሐቅ የሚመለከው ብቸኛው አንድ አላህ ለሱ ብቻና ብቻ እንሰጣለን። ሀከዳ ይሄ እስልምናችን ነው። ይሄ እስልምናችን ነው። ኢነ ዲነ ዒንደላሂ አልኢስላም አላህ ዘንድ ብቸኛ ተቀባይነት ያለው ሃይማኖት እስልምና ነው። ኡሜ ደጌ ክብሬ ናት ማረጌ ኡሜ ሽታ አንቺ ያላህ ስጦታ